በደማቅ ሁኔታ እየተከናወነ ያለውን መለኮታዊ ጉብኝት በሚል መሪ ቃልም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም ኢቫንጀሊስቲክ ጋር በጋራ በመሆንም ያዘጋጁት ፕሮግራም በይፋ በመስቀል አደባባይ በዛሬው ዕለት ተጀምሯል። በፕሮግራሙም የተፈጠሩ ህዝበ ክርስቲያን ሊያየው የተገባ ሁነቶችንም እኛም ልናስደምጣችሁ ወደን በመልእክታችን ይዘንላችኋል። በቆይታችሁ የምታደምጡናል። በሌላኛው መረጃችን አሁንም ስለ ምድራችን ኢትዮጵያ እግዚአብሔር ይህን አሳይቶኛል፣ ፈጥነን እንጸልይ፣ ካልሆነ ግን ዋጋ ትከፍላላችሁ፣ አጥብቃችሁ ጸልዩ፣ እሺ ብትሉ ብትታዘዙ፣ ሰላምን ብትፈጥሩ፣ እርስ በርስ እርቅን ብታደርጉ ምድሪቷ በረከትን ልትሰጥ ጊዜው አሁን ነው፣ ካልሆነ ግን የሚመጣው እጅግ አስከፊ ነው፣ አጥብቃችሁ ጸልዩ ስትል ነብይት ሜሮን ድንበሩ የተናገረች ሲሆን አንድ ክልል ጠቅሳም በዛ ሊሆን ያለም የጠላት እቅድ መኖሩን አስቀድማ በእግዚአብሔር ምሪት ትነግረናለች። ነብይቷ የጠቀሰችውና በጠላት ወጥመድ ሰለባ የምትሆነው ክልልና ከተማ የትኛዋ ናት? በኢትዮጵያ ድንበር ላይ ሊመጣ ያለው ስውር ደባ ምን ይሆን የሚለውንም በዝርዝር ልናስደምጣችሁ ወደን በመልእክታችን ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝነላችሁ መረጃችን ስናልፍ ለሰማይ ለምድር የከበዱ የወንጌል ሰው የ20ኛ ምዕት ዓመት ከፍተኛ ተጽዕኖ ፈጣሪ የነበሩ ከጥቂት ስፍራ ውጪም በሁሉም ሀገራትም ወንጌልን ያደረሱ ወንጌላዊ ቢሊ ግርሃም 65 ዓመታትን በተሻገረ የአገልግሎት ዘመናቸው ከ85 በላይ ሀገራትን በሐዋርያው ጉዞ ያደረጉ ሲሆን በዚህም በቀጥታ ከ200 ሚሊዮን በላይ ሰዎችም በወንጌል መልእክት አድርሰዋል። በዚህም ሚሊዮኖችን ወደ ጌታ መንግስት ያፈለሱ ታላቅ ወንጌላዊ ናቸው። ወንጌላዊ ቢሊ ግርሃም እኚህ ሰው ወንጌላዊ የሚለው ስያሜ የሚመጥናቸው የተሰጣቸው አደራ በሚገባ ተወጥተው ያለፉ ጀግና የወንጌል ገበሬ፣ የቃሉ በረኛ፣ የመንግስቱም ወታደር ናቸው። ቢሊ ግርሃም በዓለማችን ላይ ማንም ያላደረገውን የጌታ ጸጋ አግዟቸው አድርገውታል። እግዚአብሔር የለም በሚሉት ዘንድም ወንጌልን በድፍረትም ተናግረዋል። ታላቅ የወንጌል ሰው ቢሊ ግርሃም በተለየ ፍቅር ሀገራችን ኢትዮጵያም ይወዱም ነበር። በንጉስ ግርማዊ ቀዳማዊ ኃይለ ሥላሴ ግብዣም እንደ ኢትዮጵያ አቆጣጠር በ1952 በወራ የካቲት ወደ ኢትዮጵያ መጥተው ነበር። ታላቁ ቢሊም ያኔ ማለትም የካቲት 29ና 30 በ1952 ዓመተ ምህረት በመዲናችን አዲስ አበባ ተገኝተው የካምቦሎጂ ኳስ ሜዳን ለመጀመሪያ ጊዜ የወንጌል አደባባይ አድርገውትም ነበር። በዚህም የጀማ ስብከት ወንጌልም 10 ሺህ ያህል ህዝብም መገኘቱን በግል ታሪካቸው ላይ የሰፈሩት ማስታወሻም ይመሰክራሉ። ቢሊ ግርሃም ዛሬ በህይወት የሉም። በ99 ዓመታቸው በስጋ አንቀላፍተው ካገለገሉት ጌታ ጋር ናቸው። እነሆ ከ60 ዓመታት በኋላ ታሪክ ራሱን ሊደግም ግድ የሆነበት አጋጣሚም እንደገና ተፈጥሯል። የቢሊ ግርሃም አሶሲዬሽን ቀጥ አድርገው የመሩት የቢሊ ግርሃም ልጅ ፍራንክሊን ግርሃምም በኢትዮጵያ አዲስ አበባ በታሪክ ግጥምጥሞች በተመሳሳይ ጊዜና ቀን በወርሃ የካቲት 29ና 30 በመስቀል አደባባይ ላይ ታላቅ የወንጌል ስርጭት ክሩሴድም እያካሄዱ ይገኛሉ። ሚሊዮኖችም ወንጌልን ሊሰሙ፣ ሺዎችም ወደ ጌታ መንግስት ሊፈልሱ እነሆ ጌታ ስራውንም በባሪያው ጀምሯል። ፕሮግራሙን አስመልክቶም ፍራንክሊን ግርሃም ትላንት በሸራተን አዲስ ከጋዜጠኞች ጋርም ልዩ ቆይታን አድርገዋል። ይህ ብቻም ሳይሆን ይህ ፕሮግራም ከመጀመሩ አስቀድሞ በአማኞች ዘንድ በጉጉት ሲጠበቅ የነበረው ከቤተ ክርስቲያናት ጀምሮም እስከ መንግስት አካላት እጃቸውን ያስገቡበት የታላቅ ፕሮግራምም ዛሬ ከ9 ሰዓት አንስቶ በአማራና በደመቀ መልኩ እየተከናወነ ይገኛል። ታዲያ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስልም መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃልም ዛሬና ነገ በሚኖረው መርሃ ግብር ላይም ከ1600 በላይ አብያተ ክርስቲያናት የተሳተፉ ሲሆን ለሀገር ሰላም፣ ለህዝብ አንድነት፣ ለሀገር እድገትም የሚጸለይበት እጅግ ወሳኝ ጊዜ መሆኑን የተገለጸ
የገለጸ ሲሆን የፕሮግራም ለወንጌል አማኞች ብቻ ሳይሆን ለመላው ትውልደ ኢትዮጵያን የሚሆን መልእክት በመሆኑም ህዝቡ በአንድነት በአክብሮት የሚካፈልበት መድረክ እንደሆነም የተገለጸም ነው። ይህን አስመልክቶም ዛሬ ፕሮግራሙ በይፋ ከመጀመሩ በፊት በትላንትናው ዕለት የመዲናችን አዲስ አበባ ከንቲባ የሆኑት አዳነች አቤቤ በታላቅ አክብሮት የእንኳን ደህና መጣ አቀባበል በማድረግ መወያየታቸውም ተገልጿል። ታዲያ በገዛ ሀገራችን የወንጌል አማኝ እንደ ሁለተኛ ዜጋ የተቆጠረበት ጊዜም አልፎ ዛሬ ላይ በመንግስት ደረጃ ከፍተኛ አቀባበል የተደረገለት የሚዲያ ሽፋን የተሰጠው በአይነቱም በይዘቱም የተለየ ፕሮግራም በመስቀል አደባባይ እየተከናወነ ይገኛል። ከከንቲባ አዳነች አቤቤ ጋር በነበራቸው ቆይታም አዲስ አበባ የካቲት 28 2017 የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ፕሬዝዳንት ሪቨረንድ ፍራንክሊን ግርሃም ጋርም ተወያይተዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ላይም ሪቨረንድ ፍራንክሊን ግርሃም በጽህፈት ቤታቸው ተቀብለው እንኳን ደህና መጡ ማለታቸውንም ገልጸዋል። ፍራንክሊን ግርሃምም እንደ አባታቸው ሁሉ ለኢትዮጵያ ትልቅ ፍቅር ያላቸው መሆኑን ሁሌም የሚጸልዩና ላለፉት 40 ዓመታትም ኢትዮጵያን በተደጋጋሚ እንደጎበኙ መግለጻቸውም ጠቅሰዋል። ሪቨረንድ ፍራንክሊን ግርሃምም በአዲስ አበባ ከተማ ባዩት ፈጣን ለውጥ መደነቃቸውንም አመልክተዋል። ከንቲባ አዳነችም ሪቨረንድ ፍራንክሊን ግርሃም ለኢትዮጵያና ሕዝቦቿ ላሳዩት ፍቅርና መልካም ምኞትም ማመስገናቸውን ተገልጿል። በተጨማሪም በቅርብ ሆነን እንደተመለከትነው በዛሬው ዕለትም ከ5 ሰዓት ጀምሮ የነበረው የስብከት ወንጌልን አስመልክቶ ተጀምሮ እስከሚጠናቀቅ ድረስ የአዲስ አበባ ፖሊስ አስቀድሞ እንደገለጸው የተወሰኑ መንገዶችም አገልግሎት መስጠት ማቆማቸውን ተመልክተናል። ሆኖም ከሰዓታት በፊት በአሸሮች ዝማሬ አስቀድሞ የደመቀው የመስቀል አደባባይ የወንጌል ስብከትም በአሁኑ ሰዓት በስፍራውም ከቁጥር ባለፉ አማኞች ተሞልቶ ቃለ እግዚአብሔርና ዝማሬም ተከናውኗል። በስፍራውም ተወዳጁ ዘማሪ አቤኔዘርና ሌሎች ስማቸውን ያልገለጽናቸው ዘማሪዎችም አገልግሎታቸውን በደማቁም አከናውነዋል። ቀጣይ ሂደቶች ምን ይመስላሉ የሚሉትና እንዲሁም ደግሞ በስፍራው የሚከናወኑ ፕሮግራሞችንም እየተከታተልን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አሁን ያለንበት የሀገራችን የሰሜኑ ክፍል ሁኔታ ምን ያክል ከባድ እንደሆነና በብዙ ፈተናዎች ያለፉ መሆናቸውን ለነዋሪው ሕዝብ መንገድ በእርግጥም ለቀባሪው ማርዳት መሆኑን እናምናለን። ሆኖም ግን ካለፉ ስህተቶች ተምረን ጌታ እግዚአብሔር በምሕረቱ ይጎበኘን ዘንድ ልቦናችንን በመመለስ ልንጸልይና ልንማጸን ይገባል። እንዲሁም በነቢያት አንደበት የሚነገሩ ትንቢታዊ መልእክቶችን ሰምተን ጆሮ ዳባ ልበስ ብለን ማለፍን በመተውም እግዚአብሔር በምሕረቱ ይመለከተን ዘንድ ወደ እግዚአብሔር እንጮ ዘንድ ግድም ነው። እነሆ በእንባ ወደ እግዚአብሔር ፊት ውደቁ። በሀገሪቱ ላይ ከዕለት ወደ ዕለት ሰይጣናዊ መንፈስ እየተንሰራፋም ይገኛል። ሆኖም ግን እኛ ኢትዮጵያን ከዋጠን ሰመመን መቼ እንደምንነቃ ግን አናውቅም። ጌታ በብዙ የሚወደን ሕዝብ ሆነን ሳለን እኛ ግን የጌታን ፍቅር ገፍተን እርስ በርስ መበላላታችንን ቀጥለናል። በዚህም ላይ እውነተኛ የእግዚአብሔር ሴት እንደሆነች የሚነገርላት በርካታ ትንቢታዊ መልእክቶችን ስታስተላልፍ የምናደምጣት ጌታ የተናገራትን መልእክትንም ቃል በቃል ሳትሸራረፍ ከባለስልጣን አንስታም እስከ ነዋሪው ድረስ በንስሐ እንዲመለሱ ይህ ካልሆነ ግን እግዚአብሔር ይሆናል ሲል የተናገራትን መልእክት በድፍረት ስትናገር የምንመለከታት የእግዚአብሔር ሴት ነብይት ሜሮን ድንበሩ ዛሬም ህዝበ ክርስቲያን እየተባለ ሁሉ ትውልደ ኢትዮጵያን ሁሉ በየእምነቱ በእግዚአብሔር ፊት ሊወድቅበት የተገባን በኢትዮጵያ ድንበር አካባቢ ሊፈጠሩ ስላሉ ስውር ደባዎችም በመግለጥ ጌታ የገለጠላትን ራእይም ተናግራለች። ታዲያ ይህ ብቻም አይደለም። በርካታ አማኞችን ይዛለች የምትባለው የቱሪስት መስህብ የሆነችው ሐዋሳ ላይም ጠላት እየዘረጋውን የጥፋት ወጥመድ በመግለጽም ሊሆን ያለውን ጌታ የገለጠላትን ቃል በቃል ተናግራም አድምጠናታል። ነብይቷ የተናገረቻቸው ትንቢቶችና በምድራችን ላይ ሊሆኑ ስላሉ አስፈሪና አስደንጋጭ ክስተቶችም ምን ሆኑ የሚሉትንም እናንተም ከነብይቷ አንደበት እንድታዳምጡት ጋበዝን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ባለፉት ጊዜያት ስለ ሀገራችን ኢትዮጵያ ስጸልይ እግዚአብሔር አምላክ የሰጠኝ መልእክት ነበር። በነዛ መልእክቶች ደግሞ በግሌ ስጸልይ ቆይቻለሁ። እንግዲህ ዛሬ ደግሞ ከናንተ ጋር አብሮ ለመጸለይ ይህንን መልእክት ወደ እናንተ ለማድረስ መጥቻለሁ። በመጀመሪያ እግዚአብሔር አምላክ ስለ ሀገራችን ኢትዮጵያ ያሳየኝ በኢትዮጵያ ድንበሮች ዙሪያ ነው። በኢትዮጵያ ድንበሮች ዙሪያ ጥፋት ለማድረስ፣ አደጋ ለማድረስ፣ ጥቃትን ለማድረስ ተሰውረው ያሉ ስውር ወጥመዶች እና የተዘጋጁ መሳሪያዎችን አሳየኝ። በዚህ ዙሪያ አጥብቀን በእግዚአብሔር ፊት እንጸልይ። ሁለተኛ እግዚአብሔር አምላክ ስለ ሀገራችን ኢትዮጵያ ሳይኝ በሀገራችን ኢትዮጵያ ካሉ ትልልቅ ተራሮች ላይ እጅግ በርካታ የሆኑ ማዕድናቶች በብዛት ሲወጡ አየሁ። ከዛ በኋላ ጌታ እንደዚህ አለኝ፣ እሺ ብትሉ ብትታዘዙ፣ ሰላምንም ብትፈጥሩ፣ እርስ በርስ እርቅን ብታደርጉ ምድሪቱ በረከቷን ልሰጣችሁ ጊዜው ነው አለኝ።
ሁለተኛ እንደገና ደግሞ እጅግ በጣም ሰፊ በሆነ እርሻ ላይ የቅባት እህሎች ተከምረው አየሁ። እጅግ በጣም በርካታ የሆኑ የቅባት እህሎች ኤክስፖርት ሲደረጉ አሳየኝ። ይህንን ካየው በኋላ እንደገና እንዲህ አለኝ፣ እሺ ብትሉ ብትታዘዙ፣ ሰላምን ብትፈጥሩ፣ እርቅንም ብታደርጉ አለኝ፣ ምድሪቱ ፍሬዋን ልሰጣችሁ ጊዜው ነው አለኝ። ሌላው ደግሞ ስለ ሲዳማ ክልል ነው ራእይ ያሳየኝ። ይሄም ራእይ በሐዋሳ ከሚገኘው ከሐይቁ ላይ የሚነሳ ጥቁር አዋራ አየሁ። ይህ ጥቁር አዋራ ከተማው ላይ ሲበተን አየሁ። ጌታዊ ምንድነው ስል በህዝቡ ላይ አለኝ ሁከትን ለማምጣት፣ ድንጋጤን ለማድረግ፣ እርስ በርስ ለመለያየት፣ ሐዘንን ለማድረግ የታቀደ ክፉ ዕቅድ አለ። ህዝቤ አለኝ ነቅቶ ይጸልይ፣ የጠላትን ስራም ያፍርሳል። ይህንን ራእይ አይቼ ስለ ሲዳማ ክልል እየጸለይኩን ያለ እንደገና ሁለት አይነት የተፈጥሮ አደጋየሁ። አንደኛው ደራሽ ውሃ ነው። ሁለተኛ ደግሞ የመሬት መንሸራተት አየሁ። ከዛሬ 3 ሳምንት በፊት በእነዚህ 3 መልእክቶች ስለ ሲዳማ ክልል ስጸልይ ነበር። ስለዚህ ሁላችንም በእነዚህ መልእክቶች ስለ ሀገራችን ኢትዮጵያ ባየዋቸው ራእዮች ደግሞም ስለ ሲዳማ ክልል ባየሁት ራእይ አጥብቀን እንድንጸልይ በጌታ ፍቅር እጠይቃቸዋለሁ። ስለዚህ ጌታ ቢፈቅድ የካቲት 30 ማለትም ከፊታችን እሁድ ከጠዋቱ 3 ሰዓት እስከ ቀኑ 7 ሰዓት ባለው መደበኛ ፕሮግራማችን ላይ በዚህ ባየዋቸው ራእዮች በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን አጥብቀን እንጸልያለን። በሐዋሳ ያላችሁ፣ በሐዋሳ ዙሪያ ያላችሁ ኑና አብረን እጅ ላይ ተያይዘን ስለ ምድራችንም ስለ ሲዳማም ክልል እንጸልይ። እግዚአብሔር አምላክ ራእይን የሚያሳየን የጠላትን ስራ ሊያፈርስ ደግሞም ጸሎታችንን ሊሰማና መልካም ሊያደርግ ነው። ስለዚህ በመገኘት አብረን እንድንጸልይ ስል በጌታ ፍቅር እጋብዛችኋለሁ። ሌሎቻችሁ በተለያየ ዓለማት ያላችሁ ይህንን መልእክት የምትከታተሉ በያላችሁበት ልክ እንደዚህ ቀደሙ አጥብቃችሁ ስለ ሀገራችን ኢትዮጵያ ስለ ሲዳማ ክልል እንድንጸልዩ በጌታ ፍቅር እጋብዛችኋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ባለፉት ጊዜያት ስለ ሀገራችን ኢትዮጵያ ስጸልይ እግዚአብሔር የሰጠኝ ምሪትም መልእክትም እንዳለ ነግሬያችሁ ነበር። እርሱም ከመላው ኢትዮጵያ ከሁሉም ክልሎች ከተወጣጡ 300 እናቶች ጋር ለ3 ቀን አብረን ስለ ሀገራችን ኢትዮጵያ እንድንጸልይ ምሪትን እንደሰጠኝ ነግሬያችኋለሁ። ይሄም ጸሎት የሚከናወነው በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን ነው። ቀኑም ሚያዝያ 1 እስከ ቀን 4 ድረስ የሚቆይ ይሆናል። ስለዚህ ይሄንን መልእክት የምትሰሙ በዓለም ዙሪያ ያላችሁ፣ በኢትዮጵያ ያላችሁ፣ በሐዋሳና በሐዋሳ ዙሪያ ያላችሁ ሁላችሁ ስክሪኑ ላይ በምታገኙት ስልክ ቁጥር መሰረት ደውላችሁ መመዝገብ ትችላላችሁ። ስክሪኑ ላይ በምታገኙት ስልክ ቁጥር ከፊታችን ሰኞ እስከ አርብ ድረስ ደውላችሁ መመዝገብ ትችላላችሁ። ከናንተ የሚጠበቀው ደውላችሁ መመዝገብ ብቻ። ኑ ስለ ሀገራችን ኢትዮጵያ እንጸልይ፣ የእግዚአብሔርን ፊት እንፈልግ። እግዚአብሔር ጸሎታችንን ይሰማል፣ መልካምን ያደርጋል። በሚቀጥሉ ዘመናት ለሀገራችን ኢትዮጵያ እግዚአብሔር አምላክ ታላላቅ ነገሮች ያደርጋል። የኛ ጸሎት፣ የኛ አንድነት፣ የኛ በህብረት መቆም ግን ያስፈልጋል። ስለዚህ ፈጥናችሁ ተመዝገቡ። ጌታ ኢየሱስ ክርስቶስ ይባርካችሁ። ደግሞ ይህንን መልእክት የሰማችሁ በተለያየ ዓለማት ያላችሁ ሁላችሁ ይህ መልእክት ለበርካቶች እንዲደርስ ሼር እንድታረጉልኝ በጌታ ፍቅር እጠይቃችኋለሁ። እወዳችኋለሁ። ጸጋ ከናንተ ጋር ይሁን። ሀገራችንን ኢትዮጵያን ይባርክልን። ለኢትዮጵያ ድልና ከፍታ እንጂ ከቶ ውድቀትና ሽንፈት አይሆንም። ሌላው ደግሞ ስለ ሲዳማ ክልል ነው ራእይ ያሳየኝ። ይሄም ራእይ በሐዋሳ ከሚገኘው ከሐይቁ ላይ የሚነሳ ጥቁር አዋራ አየሁ። ይህ ጥቁር አዋራ ከተማው ላይ ሲበተን አየሁ። ጌታዊ ምንድነው ስል በህዝቡ ላይ አለኝ ሁከትን ለማምጣት፣ ድንጋጤን ለማድረግ፣ እርስ በርስ ለመለያየት፣ ሐዘንን ለማድረግ የታቀደ ክፉ ዕቅድ አለ። ህዝቤ አለኝ ነቅቶ ይጸልይ፣ የጠላትን ስራም ያፍርሳል። ይህንን ራእይ አይቼ ስለ ሲዳማ ክልል እየጸለይኩን ያለ እንደገና ሁለት አይነት የተፈጥሮ አደጋየሁ። አንደኛው ደራሽ ውሃ ነው። ሁለተኛ ደግሞ የመሬት መንሸራተት አየሁ። ከዛሬ 3 ሳምንት በፊት በእነዚህ 3 መልእክቶች ስለ ሲዳማ ክልል ስጸልይ ነበር። ስለዚህ ሁላችንም በእነዚህ መልእክቶች ስለ ሀገራችን ኢትዮጵያ ባየዋቸው ራእዮች ደግሞም ስለ ሲዳማ ክልል ባየሁት ራእይ አጥብቀን እንድንጸልይ በጌታ ፍቅር እጠይቃቸዋለሁ። ስለዚህ ጌታ ቢፈቅድ የካቲት 30 ማለትም ከፊታችን እሁድ
ከጠዋቱ 3 ሰዓት እስከ ቀኑ 7 ሰዓት ባለው መደበኛ ፕሮግራማችን ላይ በዚህ ባየዋቸው ራእዮች በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን አጥብቀን እንጸልያለን። በሐዋሳ ያላችሁ፣ በሐዋሳ ዙሪያ ያላችሁ ኑና አብረን እጅ ላይ ተያይዘን ስለ ምድራችንም ስለ ሲዳማም ክልል እንጸልይ። እግዚአብሔር አምላክ ራእይን የሚያሳየን የጠላትን ስራ ሊያፈርስ ደግሞም ጸሎታችንን ሊሰማና መልካም ሊያደርግ ነው። ስለዚህ በመገኘት አብረን እንድንጸልይ ስል በጌታ ፍቅር እጋብዛችኋለሁ። ሌሎቻችሁ በተለያየ ዓለማት ያላችሁ ይህንን መልእክት የምትከታተሉ በያላችሁበት ልክ እንደዚህ ቀደሙ አጥብቃችሁ ስለ ሀገራችን ኢትዮጵያ ስለ ሲዳማ ክልል እንድጸልዩ በጌታ ፍቅር እጋብዛችኋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ባለፉት ጊዜያት ስለ ሀገራችን ኢትዮጵያ ስጸልይ እግዚአብሔር የሰጠኝ ምሪትም መልእክትም እንዳለ ነግሬያችሁ ነበር። እርሱም ከመላው ኢትዮጵያ ከሁሉም ክልሎች ከተወጣጡ 300 እናቶች ጋር ለ3 ቀን አብረን ስለ ሀገራችን ኢትዮጵያ እንድንጸልይ ምሪትን እንደሰጠኝ ነግሬያችኋለሁ። ይሄም ጸሎት የሚከናወነው በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን ነው። ቀኑም ሚያዝያ 1 እስከ ቀን 4 ድረስ የሚቆይ ይሆናል። ስለዚህ ይሄንን መልእክት የምትሰሙ በዓለም ዙሪያ ያላችሁ፣ በኢትዮጵያ ያላችሁ፣ በሐዋሳና በሐዋሳ ዙሪያ ያላችሁ ሁላችሁ ስክሪኑ ላይ በምታገኙት ስልክ ቁጥር መሰረት ደውላችሁ መመዝገብ ትችላላችሁ። ስክሪኑ ላይ በምታገኙት ስልክ ቁጥር ከፊታችን ሰኞ እስከ አርብ ድረስ ደውላችሁ መመዝገብ ትችላላችሁ። ከናንተ የሚጠበቀው ደውላችሁ መመዝገብ ብቻ። ኑ ስለ ሀገራችን ኢትዮጵያ እንጸልይ፣ የእግዚአብሔርን ፊት እንፈልግ። እግዚአብሔር ጸሎታችንን ይሰማል፣ መልካምን ያደርጋል። በሚቀጥሉ ዘመናት ለሀገራችን ኢትዮጵያ እግዚአብሔር አምላክ ታላላቅ ነገሮች ያደርጋል። የኛ ጸሎት፣ የኛ አንድነት፣ የኛ በህብረት መቆም ግን ያስፈልጋል። ስለዚህ ፈጥናችሁ ተመዝገቡ። ጌታ ኢየሱስ ክርስቶስ ይባርካችሁ። ደግሞ ይህንን መልእክት የሰማችሁ በተለያየ ዓለማት ያላችሁ ሁላችሁ ይህ መልእክት ለበርካቶች እንዲደርስ ሼር እንድታረጉልኝ በጌታ ፍቅር እጠይቃችኋለሁ። እወዳችኋለሁ። ጸጋ ከናንተ ጋር ይሁን። ሀገራችንን ኢትዮጵያን ይባርክልን። ለኢትዮጵያ ድልና ከፍታ እንጂ ከቶ ውድቀትና ሽንፈት አይሆንም። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይባርክልን። ህዝቦቿ በሰላምና በደስታ የተባረኩ ይሁኑ። ተባረኩ። እወዳችኋለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ